ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ ማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ የዌስት ሃሙን የፊት መስመር ተጫዋች ጃሮድ ቦዌንን ለማስፈረም ከፍተኛ እንቅስቃሴ ማድረግ መጀመሩ እየተነገረ ይገኛል። ይህንን ዜና በቀዳሚነት እንመለከተዋለን። የቼልሲ ተጫዋች ማርክ ኩኩሪያ ቼልሲን የመልቀቅ ፍላጎት ያለው በመሆኑ የተለያዩ ክለቦች ከኩኩሪያ ወኪል ጋር በይፋ ንግግር ማድረግ ጀምረዋል። ይህንንም ጉዳይ እንመለከታለን። ቼልሲ አሌሃንድሮ ጋርናቾንና ፔድሮን የመሸጥ ከፍተኛ ፍላጎት እንዳለው እየተገለጸ ይገኛል። ይህንን በተመለከተ የማጋራችሁ መረጃ ይኖራል። ቼልሲ ፉትቦል ክለብ በዘንድሮ ዓመት የአውሮፓ ሻምፒየንስ ሊግ በመሳተፉ እጅግ ከፍተኛ ገንዘብ ማግኘት ችሏል። ለመሆኑ ቼልሲ ያገኘው አጠቃላይ በሻምፒየንስ ሊግ በመሳተፉ ያገኘው የገንዘብ መጠን ስንት ነው? በምን ሂደቶች ይህን ያህል ገንዘብ ሊያገኝ ቻለ የሚለውን ጉዳይ እንመለከታለን። ሞሰስ ካይሴዶ ለኢኳዶር ብሔራዊ ቡድን ተመርጧል። ይህንንም ጉዳይ የማጋራችሁ ይሆናል። ሌሎች ቼልሲን የተመለከቱ አጫጭር መረጃዎችን የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ቼልሲ የዌስት ሃሙን የፊት መስመር ተጫዋች እንደዚሁም የቀኝ መስመር ተጫዋች የሆነውን ጃሮድ ቦዌንን ለማስፈረም ከፍተኛ እንቅስቃሴ መጀመሩ ተነግሯል። ይህ የፊት መስመር ተጫዋች ምንም እንኳ ዌስት ሃም ወደ ታችኛው ዲቪዚዮን ቢወርድም በርካታ ክለቦች ልጁን ለማስፈረም ከፍተኛ እንቅስቃሴ ጀምረዋል። ከነዛ መካከል ማንቸስተር ዩናይትድ ልጁን በእጅጉ የሚፈልግ ሲሆን ቼልሲም ይህንን ተጫዋች ወደ ስታንፎርድ ብሪጅ ለማምጣት ከወኪሉ ጋር ንግግር መጀመሩ ይፋ ሆኗል። ዌስት ሃም ለዚህ ተጫዋች 50 ሚሊዮን ፓውንድ የመደበበት ሲሆን ቼልሲና ማንቸስተር ዩናይትድ ግን እስከ 40 ሚሊዮን ፓውንድ በመክፈል ይህንን ተጫዋች ለመውሰድ እየተፎካከሩ ይገኛሉ። ቼልሲ በተለይ ይህን ልጅ ማስፈረም በእጅጉ ይፈልጋል። ምክንያቱም በጣም ልምድ ያለው ተጫዋች ነው። በፕሪሚየር ሊጉ ብቻ ከ5 ዓመት በላይ ተጫውቷል። ስለዚህ ፕሪሚየር ሊጉን በደንብ የተላመደ ተጫዋች ነው። እንደዚሁም አሁን ያሉ የቼልሲ ተጫዋቾች ወጣቶችና ገና ታዳጊዎች በመሆናቸው በፕሪሚየር ሊጉ ልምድ ያለውና የበሰለ ተጫዋች መካተቱ ቲሙን እንዲመራ ያስችሏል በሚል ቼልሲ ይህ ተጫዋችን ለማስፈረም ከፍተኛ ፍላጎት አለው። ከወኪሉም ጋር ንግግር መጀመሩ ተሰምቷል። ቼልሲ ዌስትሃም የጠየቀውን 50 ሚሊዮን ፓውንድ ለመክፈል እንደማያመነታ ነው የተገለጸው። እስካሁን ባለው ሁኔታ ቼልሲ 40 ሚሊዮን ፓውንድ ለዌስትሃም ማቅረቡ ተገልጿል። ዌስትሃም 50 ሚሊዮን ፓውንድ ይፈልጋል። በዚህ መካከል ድርድሮች እየተደረጉ ይገኛሉ። ይህ ተጫዋች 29 ዓመቱ ነው። በእንግሊዝ ፕሪሚየር ሊግ ለ5 ዓመታት ያህል ተጫውቷል። እንግሊዝ ፕሪሚየር ሊግን በሚገባ የሚረዳ ተጫዋች ነው። ድንቅ አጥቂ ነው። መስመርም ላይ መጫወት ይችላል። ሁለገብ አጥቂ በመሆኑ ቼልሲ ይህንን ተጫዋች ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ ጀምሯል የሚለው በዛሬው ዕለት በሰፊው የተዘገበ ዜና ነው። ወደ ሌላ ዘገባ ስንሸጋገር ማርክ ኩኩሪያን እናገኛለን። ስፔናዊው የቼልሲ ተጫዋች ማርክ ኩኩሪያ በቼልሲ የመልቀቅ ከፍተኛ ፍላጎት እንዳለው ተገልጿል። በክረምቱ የዝውውር መስኮት ቼልሲን ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ኩኩሬላ ሆኗል። ምንም እንኳ ኩኩሪያ በቼልሲ የሚፈለግ ተጫዋች ቢሆንም ነገር ግን ኩኩሪያ በቼልሲ የመቆየት ፍላጎት እንደሌለውና ወደ ሌላ ክለብ ሄዶ ራሱን ማሳየት እንደሚፈልግ ተገልጿል። በዚህም እንግዲህ የማርክ ኩኩሪያ ከቼልሲን ለመልቀቅ ከፍተኛ ፍላጎት በማሳየቱ የተለያዩ ክለቦች የማርክ ኩኩሪያ ፈላጊ ሆነው ብቅ ብለዋል። ባርሳ፣ አትሌቲኮ ማድሪድ እና ሌሎች የመሳሰሉ ክለቦች ከኩኩሪያ ወኪል ጋር በይፋ ንግግር መጀመራቸው ተነግሯል። ቼልሲ ፉትቦል ክለብ የሚፈልገው የገንዘብ መጠን የሚቀርብለት ከሆነ ልጁን ለመልቀቅ እንደማያመነታ ነው የተገለጸው። አትሌቲኮ ማድሪድ፣ ባርሴሎና እንደዚሁም ሌሎች የስፔንና የፈረንሳይ ክለቦች ከማርክ ኩኩሪያ ወኪል ጋር በይፋ ንግግር መጀመራቸው ነው የተገለጸው። የገንዘብ መጠኑ እስካሁን ድረስ ይፋ አልሆነም። ነገር ግን ቼልሲ የሚፈልገው ያህል የገንዘብ መጠን የሚቀርብለት ከሆነ በክረምቱ የዝውውር መስኮት ማርክ ኩኩሪያን ይለቃል ተብሎ ይጠበቃል። ወደ ሌላኛው ዘገባ እንሸጋገር። ቼልሲ በዘንድሮ ዓመት የአውሮፓ ሻምፒየንስ ሊግ መሳተፉን ተከትሎ 80.2 ሚሊዮን ዩሮ ማግኘቱ ይፋ ሆኗል። ቼልሲ ፉትቦል ክለብ በዚህ የውድድር ዓመት እስከ 16 ውስጥ ገብቶ ማጠናቀቁ ይታወቃል። ይህንም ተከትሎ እንግዲህ ቼልሲ ፉትቦል ክለብ ከፍተኛ የተባለ ገንዘብ ማግኘት ችሏል። ያውም 80.2 ሚሊዮን ዩሮ ነው ማግኘት የቻለው። እንግዲህ ይህ ያህል ገንዘብ እንዴት ሊያገኝ ቻለ የሚለውን ጉዳይ ስንመለከት በአውሮፓ ሻምፒየንስ ሊግ በመሳተፉ ብቻ 16
3.15 ሚሊዮን ዩሮ ማግኘት ችሏል። ይህም እያንዳንዱ የተሳተፉ ክለቦች ያገኙት የገንዘብ መጠን ነው። ከዚህም በተጨማሪ ቼልሲ ባሸነፋቸውና አቻ በወጣባቸው ጨዋታዎች ልክ አጠቃላይ 9.75 ሚሊዮን ዩሮ ተከፍሎታል። ይህም ማለት 5 ጨዋታ ማሸነፉ ይታወቃል። እንደዚሁም አንድ ጨዋታ አቻ ተለያይቷል። በዚህም እንግዲህ 9.75 ሚሊዮን ዩሮ ማግኘት ችሏል። እንደዚሁም 16 ውስጥ በመግባቱ ብቻ 9.5 ሚሊዮን ተጨማሪ ቦነስ ማግኘት ችሏል። እንደዚሁም ስድስተኛ ሆኖ በማጠናቀቁ 7.3 ሚሊዮን ዩሮ ማግኘት ችሏል። እንደዚሁም ደግሞ ከአጠቃላይ ደግሞ ከቴሌቪዥን ገቢና ከሌሎች አጠቃላይ ደግሞ ገቢዎች 35.7 ሚሊዮን ዩሮ እንደዚሁ ማግኘት ችሏል። በአጠቃላይ ቼልሲ በዚህ ዓመት የአውሮፓ ሻምፒየንስ ሊግ በመሳተፉ 80.2 ሚሊዮን ፓውንድ በማግኘት ከፍተኛ ገንዘብን ወደ ካዝናው ማስገባት ችሏል። በዚህ የውድድር ዓመት ፒኤስጂ 127 ሚሊዮን ዩሮ በማግኘት ቀዳሚ ክለብ ሲሆን አርሰናል 124 ሚሊዮን ዩሮ በማግኘት ሁለተኛ ደረጃን ይዟል። ባየር ሙኒክ 110 ሚሊዮን ዩሮ በማግኘት ሶስተኛ ሲሆን ሊቨርፑል 95.5 ሚሊዮን ፓውንድ በማግኘት ሚሊዮን ዩሮ በማግኘት ከ1 እስከ 4ኛ ደረጃ ያለውን ቦታ ይዟል። ቼልሲ 16 መግባቱን ተከትሎ 80.2 ሚሊዮን ፓውንድ በማግኘትም ከፍተኛ ገንዘብን ወደ ካዝናው ማስገባት ችሏል። ወደ ሌላኛው መረጃ ስናልፍ የቼልሲ ወሳኝ ተጫዋች የሆነው ሞሰስ ካይሴዶ ለኢኳዶር ብሔራዊ ቡድን ተጠርቷል። የኢኳዶር ብሔራዊ ቡድን ዛሬ በዓለም ዋንጫው ላይ የሚሳተፉ 26 ተጫዋቾችን ይፋ ሲያደርግ ከዚህ መካከል እንግዲህ በዋናነት የሞሰስ ካይሴዶ ስም ተካቷል። በዚህም እንግዲህ አሜሪካ፣ ካናዳና እንደዚሁ ሜክሲኮ በሚያዘጋጁት የዓለም ዋንጫ ላይ ሞሰስ ካይሴዶን ከኢኳዶር ብሔራዊ ቡድን ጋር የምናየው ይሆናል። ኢኳዶር በዓለም ዋንጫው ከጀርመን ከካራካውና ከአይቮሪ ኮስት ጋር ተደልድላለች። ይህም እንግዲህ ወደ ቀጣዩ ዙር ለማለፍ ከሚጠበቁ ቡድኖች መካከል አንዱ ኢኳዶር ነው። ሞሰስ ካይሴዶን በዓለም ዋንጫው የምንመለከተው ይሆናል። ወደ ሌላኛው ዘገባ ስንሸጋገር ቼልሲ ፉትቦል ክለብ ፔድሮ ኔቶንና እንደዚሁም ደግሞ አሌሃንድሮ ጋርናቾን ለመሸጥ መዘጋጀቱ እየተገለጸ ይገኛል። የትኛውም እነዚህን ሁለት ተጫዋቾች የሚገዛ ክለብ ከተገኘ ንግግር ለማድረግ ማሰቡ ነው የተገለጸው። ሁለቱም ቡድኖች ከቼልሲ ጋር የመውጣት ፍላጎት የላቸውም። ነገር ግን ቼልሲ ፉትቦል ክለብ በሚቀጥለው ዓመት ከሚዛቸው ስኳዶች ውስጥ እነዚህን ሁለት ተጫዋቾች ማካተት አይፈልግም። ስለዚህ በአውሮፓ የሚገኝ የትኛውም ክለብ እነዚህን ተጫዋቾች ለማስፈረም የሚፈልግ ከሆነ ቼልሲ ለንግግር ክፍት መሆኑ እየተገለጸ ይገኛል። አሌሃንድሮ ጋርናቾ ቼልሲ ከማንቸስተር ዩናይትድ 40 ሚሊዮን ፓውንድ በመክፈል ወደ ስታንፎርድ ብሪጅ ማስመጣቱ ይታወቃል። ስለዚህ ምናልባትም ከ40 እስከ 50 ሚሊዮን ፓውንድ የሚከፍል የትኛውም የአውሮፓ ክለብ ካለ ቼልሲ ይህንን ተጫዋች የመሸጥ ፍላጎት እንዳለው ነው የተገለጸው። ፔድሮ ኔቶም እንደዚሁ በቼልሲ ቤት በእርግጥ እንቅስቃሴዎቹ ጥሩ ናቸው። ነገር ግን ቼልሲ ፉትቦል ክለብ በአሎንሶ ስር ይህንን ተጫዋች ማካተት እንደማይፈልግ ተገልጿል። ስለዚህ ለቼልሲ ጥያቄ የሚያቀርብ ክለብ ካለም እንደዚሁ ለመሸጥ እንዳሰበ ነው የተገለጸው። እንግዲህ ሁለቱ ተጫዋቾች በቼልሲ በዚህ ዓመት ከማይፈለጉ ተጫዋቾች መካከል እንደሆኑ ነው የተገለጸው። እንግዲህ በአጠቃላይ በዛሬው ዕለት ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ